ከቤተሰቦቻቸው በውርስ ያገኟቸው የሀበሻ ላሞችን ከማርባትና የግብርና ስራዎቻቸውን ከመከወን ያለፈ ግንዛቤ አልነበራቸውም። አቶ አብርሃም ዝናሬ እኚህ በጎፋ ዞን ደንባ ጎፋ ወረዳ ዘንጋ ዶልማሬ ቀበሌ ነዋሪ የሆኑት ብርቱ ሰው ዛሬ የፈረንጅ ላሞችን በመግዛትና በማዳቀል የተሻለ የወተት ምርት ማግኘት የሚችሉበትን ስራ እየከወኑ ነው። ሶስቱ ከብት 6 አበሻዎች ሶስቱ 6 እና 7 ይሰጣል። ግን አንዷ ወደ 10 እና 9 ሰጣለች። ያቺ አስቂ በሲንክሮናይዜሽን ያገኘዋት ወደ 9 እና 8 መስጠት ጀመረች። እሷ የወለደችው እቺ ወደ 15 መጀመሪያ ወለድ ላይ 15 14 13 መስጠት ጀመረ። እንዲያውም የአቶ አብርሃምን ፈለግ የተከተሉና የተሻለ የወተት ምርት እያገኙ ያሉት መሰሎቻቸው ተሰባስበው ከራሳቸው ፍጆታ የሚተርፍን ወተት ለሸማች ማቅረብ የሚችሉበትን የወተት አቅራቢነት ማህበር ማቋቋም ችለዋል። 500 400 600 ያህል ወደ ከተማ ወስደን ወተት እየሸጥን ከዛ ትርፏን ያስቀመጥን የማይበሩ የግላቸውን ገንዘብ እያከፋፈልን የማይበሩን በቁጠባ ባንክ አስቀምጠን እድገት ጀመረ። ወተት እና በግል ወደ 45 ሊትር 40 ሊትር አቀርባለሁ። እነዚህ ደግሞ በአቅማችን 15 የሚያመጣው አለው 10 የሚያመጣው አለው 5 በአቅም ደረጃ ነው፣ ግን እንደ ምርቱ መጠን ነው። ግን ይሄን ሁሉ ተሰብስቦ ግማሽ እዚህ ይሸጣል። አካባቢ ማህበረሰብ መጥቶ ይጠጣል፣ ወጣቱ ይጠጣል፣ ሰው ሁሉ መጥቶ ይጠጣል። ግማሹ እዚህ ይሸጣል። ግማሹ አሁን መጀመሪያ ከዚህ በፊት በጃጁ ወደ ሳውላ ያደርሳል። ግን ሳውላ አሁን ቀርቶ ለወጥ ላይ አሁን አዲስ ማዘጋጃ ወጣለች። እሷ እዚህ መጣት ከዛ እዚህ መጥቶ ይረከፋሉ። ይህ የወተት ማምረትና ማቅረብን እየከወነ ያለው ማህበራቸውም ለቸርቻሪዎች ስራ ማቅናትና ለተጠቃሚዎችም እርካታን ማምጣት የቻለ ሆኗል። ለዚህም በሳውላ ከተማ ከዚህ ማህበር ወተትን እየተረከቡ ለተጠቃሚዎቻቸው እያቀረቡ ያሉት ግለሰብ ቤት ተገኝተን መገንዘብ ችለናል። ከ40 ሊትር እስከ 50 ሊትር ያቀርባሉ። እኛ ደግሞ አጣርተን ለነሱን መልሰን ትርፉን አግኝተን እቁብ እየጣልን ልጆቻችን እያሳደግን እያስተማርን እንኖራለን። ማህበር ተደራጅቶ ነው ለነሱ የሚያቀርበው። እነሱ ደግሞ ከማህበራት ተቀብለው አጣርቶ የራሳቸውን ቤት ለመንግስትን ግብር ልጆችን እያስተማሩ እኛንም እያረኩ ነው ያሉት። ብዙ ተጠቃሚዎች አሉ። ትላንት የተለመደውን የግብርና ውጤት ብቻ እየጠበቁ የነበሩት እነዚህ ግለሰቦች የተሞክሯቸው ውጤት ዛሬ ላይ በረከትን ይዞላቸው መጥቷል። እናም በህይወታቸው የተሻለ ኑሮን ለመቋደዝ በር እንደከፈተላቸው አጫውተውናል። በሳምንት እቁብ 2 እና 3 ሺህ 4 ሺህ 5 ሺህ በሳምንት ይጥላለሁ። ከዛ በተረፈ ሰው ሁሉ ወደ 10 ምናምን ሰው ነው ማስተዳድረው። ይሄ ሁሉ ጧት ወይ ማታ ወተት ያገኛሉ፣ እርግጠኛ ነኝ። ይሄ ሁሉ ቤተሰብ ወተት ያገኛሉ። በወተት ቅጣ ይበላሉ። ፖሰሴ በወተት ተሰርቶ ይበላል። ከዚህ በፊት ቅጣና አልኮ ብቻ ነው የምንበላው። ግን የተሻለ ነገር እናገኛለን ብንል ከገበያ ቲማቲም ምናምን ገዝተን እየበላን እንደ ከተማ ነው የምንኖረው። አሁን ጌታ ይመስገን እኔ በራሴ ከሆነ አሁን ማሳ 3 ሄክታር በእጀላ አለ። በሱ በወተት ውጤት ነው 10 ልጆች አሉ። 10 ልጆች በዛ ደስተኛ ሆነው ያድጋሉ። አሁን እድሜስ ያይ ወጣት ነኝ፣ ግን አሁን 3 ልጆች ገብቷል። በወግ ደርሶ ወደ ባል ገብቷል። ጌታ ይመስገን የተማረ ልጆች አሉ፣ የማረ ነው። የጎፋ ዞንም ማህበረሰቡ ህይወቱን በተሻለ ዘይቤ መቃኘት እንዲችል የእንስሳት ሀብቱን በወጉ መጠቀም የሚያስችል አሰራርን እየተገበረ መሆኑን ነግሮናል። በቤተሰብ ደረጃ የሌማት ትሩፋት ምንድነው? ስጋ መንደር ምንድነው? ወተት መንደር ምንድነው? ዶሮ መንደር ምንድነው የሚለውን በተጨባጭ መሬት ላይ የስራ እንገኛለን። በዚህ የተሻለ ምርት የተገኛለበት አሉ። የዞኑ ቀጣይ የዚህ ዘርፍ ስራ መዳረሻም የህብረተሰቡን ገበታ በማትረፍረፍ ገበያውንም ማጥገብ የሚችል ማድረግ ነው።